ወዶችዬ የምወዳችሁ እንዴት አላችሁልኝ? በአዲስ ምርጥ ፊልም መተናል። እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት የምትፈልጉ ብቻ ቪዲዮዎቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ዲንዲንግ የተባለች ልጅ አሚንግ የተባለ ፍቅረኛዋን ጥሏት እንዳይሄድ በተደጋጋሚ እየለመነችው ነበረ። እሱ ደግሞ በመሰላሸት እንዲሁም በማዘን እንድትተወውና ድጋሚ ማየት እንደማይፈልግ እሷን እየተናገረ ነበረ። ጊዜያቶች ግን አልፈዋል። አሁን አሚንግ ጥሏት ከሄደ በኋላ ዲንዲንግ ሁሉን ነገር ትታ ለማግባት ተዘጋጅታ ቀናቶችን እየጠበቀች ነበረ። ባልጠበቀችው ሰዓት ግን ለረጅም ዘመናት ስታፈቅረው ስትጠብቀው የነበረው የልጅነት ፍቅረኛዋን ያየች ነበር የመሰላት። ፍዝዝ ብላ ትቀራለች። በእጇ የያዘችውንም አበባ ወደ መሬት ነበር የለቀቀችው። እየሮጠች ብትወጣም ልታገኘው አልቻለችም ነበረ። ታዲያ ሙሽራ ለመሆን ቀናት ስለቀራት ከጓደኞቿ ከሚወዷት ሰዎች ጋር በመሰባሰብ ጊዜ እያሳለፈች በነበረበት ጊዜ አሚንግን ነበር ያየችው። ድርቅ ብላ ትቀራለች። ህልሙላ መስሏት ነበረ። ታዲያ እሱ ጋርም ሄዳ የጠየቀችው ለምን ጥሏት እንደሄደና ለምን ተመልሶ እንደመጣ ነበረ። እሱም እንዳያት ስሙ አሚንግ እንዳልሆነ ዩክዌን እንደሆነ መታወቅ ከፈለገች ነበር የጠየቃት። ጭራሽ እንደማያውቃት ሰው ነበር የሆነው። በዚህም ልቧ በትልቁ ይሰበራል። እንደዛ ካላት በኋላ ከጓደኛ አዦ ጋር በመሆን ከዛ ቦታ ሄዶ ነበረ። ያኔ የመጣችው የሷ ጓደኛ ሩዋሚ ነበረች። እንድትረጋጋና ራሷ እንድትቆጣጠር እየነገረቻት ነበረ። ያኔ ስታስታውስ የነበረው ጥሏት የሄደውን ጊዜ ነበረ። በተደጋጋሚ ምን እንደተፈጠረ እየጠየቀችው ነው። እጁንም ይዛ እየለመነችው ነበረ። ታዲያ ከሷ ጋር መሆን መጨናነቅ እንደሚፈጥርበትና ያለው ሸክም ላይ እሷን መሸከም እንደማይችል ነበር የነገራት። እሱን ካየችው በኋላ ግን ራሷን መሰብሰብ ስለከበዳት የተሰበረ ልቧን ለመጠገን ይመስል ዘንድ ብዙ መጠጥ እየጠጣች ነበረ። ከጠጣችን በኋላ ሰክራለች። ጠረጴዛ ላይ ቁጭ ብላ በነበረበት ሰዓት ሊያወራት የመጣው አሚንግ ነበረ። ታዲያ እሷም እሱን እንዳየችው በቅርቡ እንደምታገባ ሁላ ረስታው ነበረ። ታዲያ ከእሱ ጋር ትንሽ ጊዜ ማሳለፍ ስለምትፈልግ ለአንድ ሳምንት ይዟት እንዲጠፋ ነበር የጠየቀችው። ይህንን ሲሰማ ጭንቅላት ውስጥ የሚያስበውን ነገር ባንረዳም ወዲያው ተስማምቶ ነበረ። ይዟትም የሄደው ወደ ራሱ ቤት ነው። ያን ያቋርጠው የነበራቸውን ፍቅራቸውን እዛው ነበር የቀጠሉት። የድሮ ህመሟ የጠፋ ያህል ነበር የተሰማት። ጠዋት ከእንቅልፏ ስትነሳ ወደ ስልኳ በመሄድ ስልኳን ለማብራት እየሞከረች ነበረ። እሱም ከእንቅልፉ ይነቃል። በቅፉ ውስጥ ሆና መንቃቷ ህልም ቢመስላትም እውነት እንደሆነ ነበር ሲነግራት የነበረው። ትላንትና በተደጋጋሚ ከእጮኛዋ ስልክ ሲደወልላት ስለነበረ ስልኩን እንዳጠፋው ይነግራታል። እሷም ስልኳን ባበራችበት ጊዜ ተመለከተው ያኔ ሃይስኩል በነበሩበት ጊዜ የነበራት ፕሮፋይል አሁንም የነበራትን ስክሪን ሴቨር አልቀየረችውም ነበረ። ታዲያ ስለማታው እያወሩ አሁንም ፍቅራቸውን ቀጥለው ነበር። በሌላ በኩል ደግሞ በቅርቡ የሷ ባል የሚሆነው ኢቶንግ የተባለው ልጅ የሷን ጓደኛ ሩዋሚን በማግኘት ሚስቱ የት እንደሆነች እየጠየቀ ነበረ። ሩዋሚም ሁሉን ነገር እንደማታቅ ለማስመሰል እየሞከረች ነው። ካረጋጋችሁ በኋላ ከአንድ ቀን በኋላ ተመልሳ ሚስቱ እንደምትመጣ ትነግረዋለች። በመቀጠልም የሄደችው ወደ ስራዋ ነበረ። አዦ ከተባለው ከአሚንግ ጓደኛ ጋር አዲስ የምትሰራው ፕሮጀክት ነበራት። ያ ፕሮጀክት ኪፐር ይባል ነበረ። ኪፐር የተባለውን አፕሊኬሽን እየሰራ ያለው አሚንግ ነበረ። ይሄ አፕሊኬሽን ጥቅሙ ሰዎች የልብ ስብራት በደረሳቸው ጊዜ ወይም ደግሞ ልባቸው ውስጥ ያለውን ስሜት ለማስወጣት ሲፈልጉ በፍቅር አማካኝነት የተጎዱ ሰዎች ያንን አፕሊኬሽን በመጠቀም ሙሉ ለሙሉ የድሮ ትውስታቸውን እንዲረሱ የሚያደርግ አፕሊኬሽን ነበረ። ታዲያ ግን እሱ የድሮውን በሚያስታውስበት ጊዜ በተደጋጋሚ በጣም ይሰበር ነበረ። ታዲያ አስተዋዋቂዎቹ አዦና ሩዋማይ ነበሩ። አሚንግም ሩዋማይን ባየበት ጊዜ ድሮ የደበደበችው ነበር ትዝ ያለው። ድሮ የደበደበችው ለምን የጓደኛዬን ልብ ሰበርክ ብላ ነበረ። ታዲያ በቀጣይ ቀንም እንደተነሳች ለጓደኛዋ ነበር የደወለችላት። በዚህም ነይ ባልሽ እየፈለገች ነው ብላ ስትነግራት የዲንዲንግ መልስ ለትንሽ ጊዜ ከሱ ጋር መቆየት እንደምትፈልግ ነበረ። ራሷን እንድትጠብቅም ትነግራታለች። ወደ ውስጥም ስትገባ እሱ ኬክ አዘጋጅቶላት ነበረ። ያ ኬክ ድሮ አንድ ላይ በነበሩበት ጊዜ ሁሌ የሚያመጣላትና በጣም የምትወደው ኬክ ነበረ። አብረው ሲያሳልፉ በመካከላቸው ምንም የሌለና ነፃ ይመስሉ ነበረ። ታዲያ እነሱ እየተሳሳሙ በነበረበት ሰዓት ግን ባሏ ነበር ደወለላት። ያኔ ስልኩን ያነሳው አሚንግ ነበረ። በዚህም ጎርነን ባለ ድምፁ ከሱ ጋር እንደሆነች ይናገራል። ይሄንን የሰማው ኢቶንግ በቅናት ይቃጠል ጀመረ። በዚህም ስላለችበት ሁኔታ ለመጠየቅ ሩዋማይን ነበር የቀጠራት። ታዲያ እሱም ሲናገር የነበረው የት እንደሆነች ነበረ። ሩዋማይም ጓደኛዋ አሁን ልታገባ ስለሆነ የአይምሮ ሕክምና ስለሚያስፈልጋት ዶክተሯ ለሳምንት እንድትዝናና ስለጠየቃት እንደሄደች ነበር የተናገረችው። ይህንን የሰማው ኢቶንግ ከባድ ሁኔታ ውስጥ ብትሆን እንኳን ራሱ በህይወቷ ሊኖረው የሚገባ ወንድ እሱ ብቻ መሆን እንዳለበት እየነገራት ነው። ቀን ላይም ዲንዲንግ ተኝታ በነበረበት ሰዓት በህልሟ ያየችው ባህር ዳርቻ ላይ ሆና ከዛ ሲገፈትራት የነበረው አሚንግ እንደሆነ
እንደሆነ ነበረ። ስትነቃ ህልም ነው። ሄዳ አጠገቡ ትቀመጣለች። የሚያድሩበትን ድንኳን አዘጋጅተው ነበረ። እሷም አጠገቡ ቁጭ ብላ ስትጠይቀው የነበረው ያኔ የተለያዩበትን ጊዜ ነበረ። ልቡን እንደሰበረችው ትጠይቋለች። እሱም ያስታውሰው ከቤተሰቦቿ ወስዳ ለእናቱ ሕክምና እንዲሆን ዘንድ ብላ ገንዘብ ያመጣችለትን ቀን ነበረ። እሱም እምቢ ብሎ እንደማይፈልግ አሳውቋት ነበረ። ድርቅ ብላ እናቱ እንዲያሳክም ትነግረዋለች። ከዛ በኋላ ግን እንደማይፈልግ ተናግሮ ከሷ በቻለው መጠን እየራቀ ነበረ። ከዚህ ትውስታ ሲመለስም ደረቱ ላይ ተኝታለች። አሁን ያሉበት ሁኔታ ሙሉ ለሙሉ ስሜታቸው እውነታው የሚኖሩበትን ዓለም የሸፈነ ያህል ነበረ። ሁለቱም የኖሩትን ያሳለፉትን ጊዜ ረስተው ነበረ። የሚያስቡት ያሁኑ ፍቅራቸው ነው። በሌላ በኩል እነ አዦ አፕሊኬሽኑን እየተቆጣጠሩ ነበረ። የአፕሊኬሽን ስኬታማ ይሆን ዘንድ ብሎ ዲንዲንግን በመጠቀም ዩኮይን ወይም አሚንግ በተደጋጋሚ ለነሱ መልእክት ይልክላቸው ነበረ። አጠገቡ ተኝታ በነበረበትም ጊዜ እሱ እንቅልፍ ወስዶት እሷ ግን በተደጋጋሚ ወሬ እያወራች ነበረ። ስትናገር የነበረው ያኔ ስላሳለፉት ጊዜ በጣም እንደምትወደው ለ1 ዓመት ከምናምን ስትጠብቀው እንደነበረ አባቷ ውርስ ግድ መውረስ አለብሽ ያላት ስታገባ ስለሆነ ብቻ ለማግባት እንደተገደደችና እንደምታፈቅረው እየነገረችው ነው። እሱ ግን እዛው ተኝቶ ነበረ። ታዲያ እነሱም ስልክ ይደውሉለታል። በዛ ሰዓት እሷ ድንኳን ውስጥ ተኝታ ነበረ። አፕሊኬሽኑ እንዴት ሄደ እንደሆነ ከነሱ መረጃ መሰብሰብ እንደቻሉ እየጠየቃቸው ነበረ። እነሱም እሱና ዲንዲንግ በሚያሳልፉት ጊዜ አማካኝነት በልብል ምቱ እንዲሁም አይምሮ ላይ በሚፈጠረው ነገር አማካኝነት መረጃ እየሰበሰቡ እንደሆነ ነበር የነገሩት። ታዲያ እሷ ከእንቅልፏ ስትነሳ አጠገቧ አላገኘችውም። እየሮጠች ነበር የወጣችው። ከጀርባም ታቅፏለች። ጥሏት የሄደ ያህል እንደተሰማት ትናገራለች። እሱ ግን ስልክ እያወራ እንደሆነ በማሳየት ስልኩን ያሳያታል። ሁለቱም ጀንበር እስክትወጣ ድረስ ይጠባበቁ ጀመረ። በዚህም በወጣችበት ሰዓት ልክ እንደ ፍቅረኛሞች ጊዜ እያሳለፉ ነበረ። ከሱ የምትለይበት ቀን እየደረሰ ነው። ነገር ግን መሄድን አልፈለገችም። በዚህም አንድ ላይ የሄዱት የሷ አያት ቤት ነበረ። አያቷ በቅርብ ጊዜ እንደሞተችና እዚህ ስትመጣ ድሮ ሃይስኩል ያሳለፉትን ጊዜ እንደምታስታውስ ትነግሯለች። በመቀጠልም ወደ ውስጥ በገቡበት ጊዜ እሷ ለብሳ የመጣችው የጥንቸል ቲያራ ያለው ልብስ ነበረ። በዚህም እሱም እንዲለብስ ትነግሯለች። እሱ ግን ያንን ባየበት ጊዜ ድሮ ትውስታ ትዝ ስለሚለው እምቢ ይላት ጀመረ። ይህንን ስታይ በጣም ትናደዳለች። ድሮ ያሳለፉትን ነገር ሙሉ ለሙሉ ለመርሳት እየሞከረ ነበረ። በዚህም ተናዳ ጥላው ነበር የሄደችው። በዛ ሰዓት እየተራመደች የአያቷን ቤት እያየች ከሱ ጋር ያሳለፈችውን እሱ ያኔ እየተማረ ስራ ሲሰራ እንደነበረ ይህንን የጥንቸል ልብስ እየለበሰ ለሚሰራበት ትንሽዬ ሬስቶራንት ማስታወቂያ ፍላየር ይበትን እንደነበረ እሷም አብራው እንደነበረች ጊዜውን እያስታወሰች ነው። በዚህም ብቻዋን ቆማ እያሰበች እያለ ምናልባት የድሯቸውን መርሳት የፈለገበት የራሱ ምክንያት ይኖረዋል ብላ ነበረ። ያኔ ግን ልብሱን ለብሶ የመጣው እሱ ነው። አብረውም ጥሩ ጊዜ ያሳልፋሉ። ምግብ የሚመገቡ ጀመረ። ይሄ ምግብ ሃይስኩል የሚመገቡት ምግብ ነው። የድሮውን እንዲያስታውስ ለማድረግ ብዙ ትሞክር ነበረ። እሱ ግን ሲናገር የነበረው አይምሮ ብዙ አይነት ትውስታ መያዝ እንደሌለበት መታው ያለባቸውና መታወስ ያለባቸውን መለየት እንዳለባቸው ያሳውቃታል። ይህንን ስትሰማ በጣም ደብሯት ነበረ። ያስታወሰችው ሃይስኩል በነበሩበት ጊዜ እናት ስላልነበራት በእንጀራ እናት እጅ እያደገችም ስለነበረ ተማሪዎች ያገሏት ነበረ። ከአንዷ ጋር ልትደባደብ ሳለ እሱ ነበረ መጥቶ ሲያገላግል የነበረው። እሱ ህይወቷ ውስጥ ስላለ ደስተኛ እንደሆነች ትነግሯለች። እሱም በምላሹ የነገራት እሷ ህይወት ውስጥ ባትኖር ኖሮ ድሮ ከትምህርት ቤት ራሱን እንደሚያገልና ስራ ላይ እንደሚያተኩር ነበረ። ለመዝናናትም ሄዱት ድሮ ወደሚዝናኑበት ባህር ዳርቻ ነበረ። በጣም ብዙ ትውስታ እዛ ነበራቸው። እሱ ደግሞ የድሮውን ማስታወስ ፍጹም አይፈልግም ነበረ። በዚህም እየሮጠች ከሄደች በኋላ 3 እስክትቆጥር ድረስ መጥቶ አጠገቧ እንዲቆም ነበር የነገረችው። ይህንን ድሮ ሃይስኩል ላይ ፍቅረኛሞች በነበሩበት ጊዜ አውቃ አኩርፍ ያለው ብላ እየሮጠች ትሄድና እስክትቆጥር ድረስ አጠገቧ እንዲቆም ትጠይቀው ነበረ። ያንኑ ለማድረግም ድሮ ላይ እየሮጠ ሄዶ አንገት ሐብል እንደ ስጦታ ሰጥቷታል። አሁንም ሄዶ አጠገቧ ቆሞ ነበረ። በመቀጠልም ወደ ቤታቸው ይመለሳሉ። ምንም በመካከላቸው ጥል ቢፈጠር ያላቸውን ጊዜ ግን ማባከን አይፈልጉም ነበረ። ምግብ እየሰሩ በነበረበት ሰዓትም እንደ ስጦታ የሰጣት ጆሮ ጌጥ ነበረ። መች እንደገዛ ስትጠይቀው ወደ ቤት እየተመለሱ እያለ እንደሆነ ይነግራታል። እሷም በደስታ የጆሮ ጌጡን ታደርገዋለች። ለጓደኛዋን በመደወል እያሳለፈች ያለውን ነገር ነበር የነገረቻት። ታዲያ ጆሮ ጌጥ እንደገዛላት ስታስታውቃትም ወንዶች ለሚያፈቅሩት ሰው ብቻ ገንዘባቸውን እንደሚያወጡ ትነግራታለች። ታዲያ ግን ከሱ ገንዘቡን እንደማትፈልግ የተናገረችው ዲንዲንግ ነበረች። ታዲያ ሮማይ ምናልባት እሱ የቀረባት የሷን ገንዘብ ፈልጎ ሊሆን እንደሚችል ነበር የነገረቻት። በመቀጠልም ኢቶንጌ ሄዶ ሮማይ ጋር ነበረ። በጩኸት ይናገር ጀመረ። ሚስቱ ከማን ጋር እንደሆነች፣ ከማን ወንድ ጋርስ ጊዜ እያሳለፈች እንደሆነ፣ ነገ ትመጣለች እያለች እያታለለችው እንደሆነ እየነገራት ነበረ። በጣም የሰለቻት የሱ ጭቅጭቅ የከበዳትም ሮማይ ትጮ ጀመረ። ሚስቱን ይሄን ያህል መፈለግ ከፈለገ ራሱ ሄዶ
እንዲፈልግ እሷን እንዳያጨናንቃት ነበር የነገረችው። በዚህ ንዴትም ኢቶንግ ሊደበድባት ደርሶ ነበር። ያኔ ያስቆመውና ያረጋጋው አዦ ነበር። በመቀጠልም ጥሩ ጊዜያቸውን እየቀጠሉ ነበር። ታዲያ ወይን እየጠጡ ምግብ እየተመገቡ ነው። ታዲያ እሷም የጠየቀችው ሚያው ስለተባለች እህቱ ነበር። ይሄኔ ህመም ይሰማው ጀመረ። የድሮውን ሲያስታውስ እሷ ለቤተሰባቸው ሕክምና ይሆን ዘንድ ብላ ገንዘብ ካመጣች በኋላ እሷ አልፈልግም ቢላትም ገንዘቡን አስቀምጣ ነበር ሄደችው። ያኔ እናቷን ለማሳከም ጉጉት ያላት የሱ ታናሽ እህት ሚያውም ያንን ገንዘብ ወስዳ ለእናትየው ካልሰጠው ብላ ድርቅ ትላለች። በዚህ የተነሳ በእህትና በወንድም መካከል ትልቅ ጸብ ተፈጥሮ ነበር። ለምን ስለ ድሮ ማስታወስ እንደማይፈልግ ነበር የጠየቀችው። እሱም ድሮ ላይ ህመም እንዳለና ህመምን ማስታወስ እንደማይፈልግ ነበር የነገራት። እሷም ኪፐር የሚባል አፕሊኬሽን ካለው ታዲያ ለምን የራሱን ህመም ለማጥፋት እንደማይሞክር ነው ወይስ ኪፐር የተባለው አፕሊኬሽን ውሸት እንደሆነ ነበር የጠየቀችው። ይሄ ነገር ለአመታት ሲለፋበት የነበረው ነው። ውሸት ነው ስትለው ከመናደዱ የተነሳ ሳያናግራት ጥሏት ነበር የሄደው። ይህንን ሲያስታውሰው የድሮውን ነው። በዚህም የድሮውን ማውራት እንደሌለባቸውና የድሮ ህመም እንደሚፈጥር ነበር የነገራት። ሁለቱም ከተጣሉ በኋላ በጣም ከመናደዱ የተነሳ ራሱን ለማረጋጋት ወደ ውጪ ነበር የወጣው። ታዲያ ሁሌ ማንነቱን ለመመለስና ራሱን ለማግኘት መድኃኒት ይውጥ ነበረ። በዚህም እንደ ድንገት ያ መድኃኒት ከኪሱ ሲወድቅ ነበር ያየችው። የምን እንደሆነ ስትጠይቀው የሆድ ቁርጠት እንደሆነ ነበር የነገራት። ምንም ቢጣሉም ግን ጊዜያቸውን ላለማባከን ዛሬ አንድ ላይ ነበር የተኙት። ታዲያ እሷም ጥሩ ጊዜ ይኖራቸዋል ብላ ብታስ እሱ ግን መብራቱን በማጥፋት እንድትተኛ ነበር የነገራት። መብራት ጠፍቶም ከመጨቃጨቅ ወደ ኋላ አላሉም ነበር። ታዲያ እሱ የድሮ ማስታወስ ባይፈልግ እሷ ደግሞ በተደጋጋሚ ታወራ ነበር። በዚህም ከመናደዱ የተነሳ የድሮ ማስታወስ ካልፈለገ ለምን ከሷ ጋር ጊዜ እንዳሳለፈ በመጠየቅ ተናዳ ጥላው ነበር የወጣቸው። ስትወጣ ግን በዚህ ምሽት ብቻ እንድትራመድ አልፈለገም። ከኋላ እየተከተላት ነበር። ታዲያ በጥል ጊዜያቸውን እንዳያባክኑና እንድትመለስ በአክብሮት ይጠይቃታል። እሷ ግን እምቢ ነበር ያለችው። ስትታገለው ግን በትከሻው ተሸክመው ነበር መለሳት። እሷም ስታስታውስ የነበረው ገና ተማሪ በነበሩበት ጊዜ ከአባቷ ገንዘብ ተቀብላ ለሱ ብላ የእህቱን የትምህርት ገንዘብ የከፈለችውን ጊዜና የጮኸባትን ጊዜ ነበረ። ቤትም ከገቡ በኋላ ጥሩ ጊዜ ያሳልፋሉ። ታዲያ በቀጣይ ቀንም ከእንቅልፋቸው ሲነሱ ኪፐር የተባለውን አፕሊኬሽን ለማስተዋወቅ የእሷ ጓደኛ ሩዋማይና የሱ ጓደኛ አዦ አንድ ላይ እያስተዋወቁ ነበረ። በዚህም የአፕሊኬሽኑ ጥቅማቸው ድሮ ህመም የፈጠረባቸውን ሰው ለመርሳት እንደሆነ እየተናገሩ ነው። ይህንን በሰሙበት ጊዜ ሁለቱም ተቃራኒውን እያደረጉ ስለሆነ በማፈር እሷ ስትጠይቀው የነበረው ሩዋማይን የእሱ አስተዋዋቂ አድርጎ የቀጠራት እሷን ለመቅረብ እንደሆነ ትጠይቋለች። እሱ ግን እንዳልሆነ ነበር የነገራት። ታዲያ ጊዜያቶችም አልፈው ነበረ። በዚህም የተነሳ ሳምንቱ ስላለቀ እሷን መሸኘት ነበረበት። ሲሸያኙ በጣም ደብሯቸው ነበረ። ታዲያ ለመጨረሻ ጊዜ ሊስማት እንደሚፈልግ ነበር የነገራት። ማንም ሰው እንዳያያት ፈርታ ነበረ። በመቀጠልም ይስማታል። በዛ ሰዓት ግን የመጣው ባሏ ኢቶንግ ነበረ። ኢቶንግን ያየው አሚንግ ደግሞ እንደ እብድ ይሆን ጀመረ። ሁለቱ ወንዶች ለመደባደብ ተዘጋጅቷል። ኢቶንግ ሚስቱ ስለተሳመችበት ቡጢ ሰንዝሮ ነበረ። ታዲያ እሷም ለባሏ ለማስረዳት ቀድማ የተናገረችው እንደማገጠችበትና ጥፋት እንዳጠፋች ነበረ። ይህንን የሰማው ኢቶንግ ሁሉን ነገር ከተወች አብሯት ሊሆን እንደሚፈልግና ይቅርታ እንደሚያደርግላት ይናገራል። ይህንን እየሰማው አሚንግ በጣም ከተናደደ በኋላ ግን ስለ እህቱ ያወራ ጀመረ። ሚያውን እንደሚያውቃት ኢቶንግን ይጠይቋል። ታዲያ ይህንን ታሪኩን ስለ ዲንዲንግ እንደተናገረ ሲያሳውቀው በፍርሃትም ኢቶንግ እንዳታምነውና እሱን እንድታምን እየነገራት ነበረ። በመቀጠልም እሱ ያሳወቀው ስልክ እንዳለውና ስልኩ ላይ ትልቅ መረጃ እንዳለ እሱን ለዲንዲንግ እንደሚሰጣት ነበረ። ሁለቱ ወንዶች ፊት ለፊቷ ሲጨቃጨቁ ማንም ማማን እንዳለባት ግራ ስለገባትም ይዛቸው የገባቸው ወደ ክሊክ ቤት ነበረ። ሁለቱም ቁጭ ብለው ታሪካቸውን ይናገሩ ጀመረ። ታዲያ ኢቶንግን በቁጣ ስለ አሚንግ ሲናገር የነበረው እሷን የቀረባት ለአፕሊኬሽኑ ማጽደቂያ እንዲሁም መረጃ ከሷ ለማግኘት እንደሆነ እንጂ እንደማይወዳት ነበረ። በሌላ በኩል እሱን ለመናገር ደግሞ አሚንግ ስለሚያው ይናገር ጀመር። ኢቶንግም ስለሚያው በሚያስረዳበት ጊዜ እውነት ፍቅረኛው እንደነበረች፣ ፍቅረኛሞች የሆኑት ለግማሽ ዓመት ብቻ እንደሆነ፣ ነገር ግን እንለያይ ባላት ጊዜ ሁላ እሷ መድኃኒት እየዋጠች ራሴን አጠፋለሁ ብላ እንደምታስፈራራው፣ ወንድሟ እርግፍ አድርጎ እንደተዋትና እሱ እንዲተዋት እንደማትፈቅድለት ሁሌ እንደምታሳውቀው ነበር ሲናገር የነበረው። አሁን ማንኛውም ማመን እንዳለባት ግራ ገብቷታል። አንዱን በአንዴ ሁለት ሰው የሚወድ ነው ይላል፣ አንደኛው ደግሞ የቀረበች ለውሸት ነው እያሏት ነበረ። በጩኸት ሁለቱም እንዲወጡ ትነግራቸዋለች። ሁለቱ ወንዶች ውጪ ከወጡ በኋላ ግን በበቀል አመለካከት እየተያዩ ነበረ። ሁለቱ ወንዶችን በሚያወሩበት ጊዜ ፊታቸው ላይ ትልቅ ፉክክር ይታይ ነበረ። ኢቶንግም ለአሚንግ ሲነግረው የነበረው እሱ ኪፐር የተባለው አፕሊኬሽን ቢለቀው ራሱ ስኬታማ እንደማይሆን እየነገረው ነበረ። በሌላ በኩል ዲንዲንግ ደግሞ ህመሟ በጣም ስለበዛባት ራሷን እየጎዳች ነበረ። ሰውነቷ እየተጠባበሰ ነው።
ጓደኛዋ ስትመጣ ይሄን ስታይ በጣም ታዝንላታለች። በሱ ምክንያት እንደሆነ ያወቀችው ሩዋሚም ቶሎ ብላ የሄደችው አሚንግ ጋር ነበረ። ልትደበድበው ተዘጋጅታለች። ያስቆማትን ጓደኛው አጆ ነበረ። በዚህም ግን አሚንግ ምንም አልመሰለውም። ከዚህ ቀደም ደብድባው ስለምታውቅ አሁንም ከፈለገች መማታት እንደምትችል ይነግራታል። በዚህም እሷን ለማግኘት ቀጥታ ከሰከረ በኋላ ይሄዳል። ያኔ ግን ያገኛት የእሷን እንጀራ እናት ነበረ። እንጀራ እናትየው ከዚህ ቀደም ብዙ ጊዜ በድህነቱ የተነሳ ድሮ ላይ ሰድባው ነበረ። አሁን ሲያያት በጣም ይናደዳል። ለሱ እህት ሚያው ሚያው ከዚህ ቀደም የምታቀርበው ፕሮግራም ስለነበራት ዲንዲንግ ቀይ ቀሚስ ሰጣት ነበረ። ይሄንን ያየችው እንጀራ እናትየው ድሮ ላይ ሚያው ሚያውን በጣም ሰድባት ተቆጥታት ሁላ ልብሱን እዛው ሰው ፊት እንድታወልቅ አስገድዳት ነበረ። ያንን ሲያስታውስ ይበልጥ ይናደዳል። በመቀጠልም ቀጥታ እሷን ለማግኘት ነበረ ሄደው እያወራት እያለ እጇ ላይ ራሷ የፈጠረችውን ጠባሳ በሚያይበት ጊዜ ለምን እንዲህ እንዳደረገች ይጠይቃታል። ተቀራርበውም ነበረ። ያኔ ኢቶንግ እሷን ይቅርታ ለመጠየቅ አበባ ይዞ ነበር የመጣው። አሁንም ሁለቱ ወንዶች ሊጣሉ እንደሆነ አውቃ ነበረ። ታዲያ ኢቶንግ እሷን የሚተዋት አሚንግ አገባሻለሁ ብሎ ቃል ከገባላት ብቻ እንደሆነ እየተናገረ ነበረ። ያኔ እሷ ዞራ የተስፋ ቃሉን እስኪናገር እየጠበቀች ነበረ። አሚንግ ግን ምንም አልመሰለውም። በዚህም ግን ኢቶንግን ፈልጋ እሺ ብላ ከሱ ጋር መሄድ አልፈለገችም። የነገረችው ግን ሰርጋቸው እንዳለ እንደሆነና በቅርቡ እንደምታገባው ነበረ። ይሄንን ተናግሮ ከሄደ በኋላ አዝና የሄደችው አሚንግ ጋር ነበረ። ከወደዳት ካፈቀራት ለምን እንዳልተናገረ ለሷ ብሎ መፋለም እንዳለበት እየነገረችው ነው። እሱ ግን አንገቷን ነበር የነከሳት። በዚህም የነገራት ለሰርጓ ስታገባ ማስታወሻ ይሆንሻል ብሎ ነበረ። በቀጣይ ጊዜም አሚንግ አፕሊኬሽኑ ሊለቅ ስለሆነ ኢንቨስተሮች ያስፈልጉታል። ኢንቨስተር ለማግኘት በሄደበት ጊዜ ቁጭ ብሎ ሲጠብቀው የነበረው ኢቶንግ ነበረ። ኢቶንግ በጣም ጎበዝ ሳይካትሪስት ነው። ከብዙ ሰዎች ጋርም ትውውቅ ነበረው። ታዲያ እሱ ኢንቨስት ሊያደርግለት እንደሚችልና መጀመሪያ ግን ማሟላት ያለበት ነገር እንዳለ እየነገረው ነው። አሚንግ ግን ከሱ በታች ሆኖ ገንዘብ መቀበል ስላልፈለገ እምቢ ብሎ ተናዶ ጥሎት ይሄዳል። የሰርጋቸውም ቀን ይደርሳል። ታዲያ መድረክ ላይ ባሏን ይዛ እየተራመደች እያለ ግን በተደጋጋሚ ወደ ኋላ እየዞረች ገና ለገና አሚንግ ይመጣል ብላ እየጠበቀች ነበረ። መድረክ ላይ ይወጣሉ። እንደተጋቡ እየተነገረ ነበረ። በዚህም ሊስማት ባሰበበት ጊዜ ኢቶንግ የመጣው አሚንግ ነበረ። ለሁሉም የሚሆን መጠጥ ይዞ ነው የመጣው። በዚህም እንኳን ደስ አላችሁ እያለ እየተናገረ ነበረ። ከዛ በኋላ ወዲያው የመጣችው ደግሞ ሚያው ሚያው ነበረች። የሱ እህት ናት። ነገር ግን ኢቶንግ ፍቅረኛዋ ነበረ። ከዚህ ቀደም በተደጋጋሚ እንለያይ ሲላት ራሷን ለማጥፋት ሞክራለች። አሁንም ከሷ ጋር ሲጋቡ ማየት እንደማትችል እሷ መጥፎ ሰው እንደሆነች ድሮ ላይ ያደረገቻትን ነገር ሚያው ያስታወሰች እየጠላቻት ነበረ። እሷ በህይወት እስካለች ድረስ እንደማይጋቡ ብታሳውቅም ወንድምየው በዚህ ማል ጣልቃ እንድትገባ አልፈለገም። እህትየውን ይዞ እየሄደ በነበረበት ጊዜ ከኋላ የጠራችው ዲንግዲንግ ነበረች። ታዲያ ሁሉም ሰው ከቀድሞ ፍቅረኛዋ ጋር ሙሽሪት ኮበለለች ብሎ እያወራ እያለ ግን እሷ የሄደችው እሱን በጥፊ ለመምታት ነበረ። ታዲያ እሱም ድሮ ስለጎዳት አሁን ስለጎዳችው እኩል እንደሆኑ በመናገር እህቱን ይዞ ይሄዳል። በዚህም በጣም ያማው ጀመረ። መድኃኒቱን ለማግኘት እየሞከረ ነው። መሬት ላይ ሲበተንም ከዛ እየለቃቀመ ይውጥ ነበረ። በዚህ የምንረዳው አሚንግ በሰውነት ውስጥ ሁለት ማንነት እንዳለው ነበረ። አንዱ ማንነቱ አሚንግ የሚባለው ነው። ሁለተኛው ደግሞ ዩኮይን ብሎ ራሱን የሚጠራው ነገር ግን አሚንግ በሚታመምበት ጊዜ ጠንካራ እንዲሆን የሚያደርገው ነበረ። ከዛ ጊዜ በኋላ በመድኃኒት ነው ያለው። ራሱን ስቶ ነበረ። ጓደኛው ደግሞ በኪፐር አፕሊኬሽን አማካኝነት ሁሌ በካሜራ ትመለከተው ነበረ። እሱን ለመርዳት ብታስብም አጆ ነበር ያስቆማት። እሱ ራሱን ማዳን እንዳለበትና ከሰው እርዳታ እንደማያስፈልገው ይነግራታል። ራሱን ከሳተበት በተደጋጋሚ በሚነሳበትም ጊዜ አጆ ሊያገኘው ነበር ሄደው። ታዲያ ለሱም አንድ ሚስጥር ሊነግረው እንደሚፈልግ ያሳውቀዋል። ስለ ዲንዲንግ ስለሆነ ምንም መስማት ባይፈልግም አጆ የነገረው እሷ ሰርጉን እንዳቋረጠችው ነበረ። እነሱ ከመጡና ከሄዱ በኋላ እሷ በራሷ ምክንያት ከኢቶንግ ጋር መቆየት ስለማትችል ሰርጉን አቋርጠው ነበር። ያኔ ቀጥታ እሱ የሄደው መስታወስ ጋር ነበረ። ሰውነቱን የሆነ ነገር የተቆጣጠረው ይመስል ኮስታራ ይሆን ጀመረ። ዲንዲንግ ጋር ከሄደ በኋላ ሊስማት ይሞክራል። እሷ ግን ልትፈቅድለት አልቻለችም ነበር። ከእንደሱ አይነት ሰው ጋር መሆን እንደማትፈልግና እንደማይገባት ትናገራለች። በመቀጠልም እንጀራ እናትየው ጋር ነበር የሄደችው። እንጀራ እናትየው እሷ ሰርጉን ስላቋረጠች በጣም ተናዳባት ነበረ። ታዲያ የአባቷ ውርስ ለበጎ አድራጎት ድርጅት ከመሰጠቱ በፊት እሷ ማግባት እንዳለባት ፍቺ ሳታደርግ ለብዙ ዓመታት ከቆየች ደግሞ ሙሉ ለሙሉ ውርሱን ስለምትወርስ እንጀራ እናትየው ያደረገችው ነገር ስህተት እንደሆነ እየነገረቻት ነው። ታዲያ እንጀራ እናትየው ከዚህ ቀደም ማግጣ ነበረ። የማገጠችው የዲንዲንግ አባት ላይ ነው። ያንን ቪዲዮ በመቅረጽ ለአባቷ ሳይታ ያጋለጠቻት እንጀራ እናትየውን እሷ ነበረች።
በመቀጠልም ወደ ታች እሱን ለማግኘት ነበር የወረደችው። ስትነግረው የነበረው እንጀራ እናትየውን ከዚህ ማባረር እንደምትፈልግ፣ እሷን ለማባረር ደግሞ ብዙ ገንዘብ ለሷ መስጠት እንዳለባት፣ ታዲያ የአባቷ ውርስ እንዳለ እሱን የምታገኘው ስታገባ ብቻ እንደሆነ፣ ካልፈታች ደግሞ በየወሩ የተለያየ ፐርሰንት ገንዘብ ጭማሪ እንደሚደረግላትና እሱ እንዲያገባት ነበር የጠየቀችው። ታዲያ እሱ ደግሞ ከዚህ የሚያገኘው ጥቅም ኪፐር የተባለው አፕሊኬሽን ላይ ኢንቨስት እንደምታደርግ ትናገራለች። ክፉ ቢሆንም እውነት ኢንቨስት እንደምታደርግ ነበር የጠየቃት። እሷም ከኢንቨስትመንቱ እንጂ ከሱ ምንም አይነት ችግር እንደሌላ ትናገራለች። ይህንን ሀሳብም ለሷ እንደተስማማ ነበር የነገራት። ለማማከርም ጓደኛው አጆ ጋር ይሄዳል። ነገር ግን አሁን እየሰሩት ያለው ኪፐር የተባለው አፕሊኬሽን ላይ ኤክስፐሪመንት ስለሆነ ከሷ ጋር የፍቅር ግንኙነት መጀመር መጥፎ ሊሆንበት እንደሚችል እየነገረው ነው። እሱ ግን መልሶ ሲናገር የነበረው የፍቅር ህይወቱን እንዲሁም አፕሊኬሽኑን ከሷ ጋር የመጋባቱን ሁኔታና አፕሊኬሽኑን እንደሚለያያቸው ነበረ። በቀጣይ ቀንም ዲንዲንግን ለማግኘት ሄደው ኢቶንግ ነበረ። ከሚያው ጋር የነበረውን ግንኙነት ባለመናገሩ የጥፋተኝነት ስሜት እንደተሰማው ከተንበረከከ በኋላ ድጋሚ አግቢኝ ብሎ ይቅርታ ይጠይቃት ጀመረ። ለመናገር ግራ ገብቷታል። ያኔ የመጣው አሚንግ ነበረ። ከሚስቱ እንዲርቅ ነበር ያስጠነቀቀው። ሁለቱ ሄደው መዘጋጃ ቤት እንደተፈራረሙና አሁን የቀራቸው ሰርግ ብቻ እንደሆነ ይናገራል። ኢቶንግን በጣም ተናዶ ነበረ። ወዲያው ግን እየሰማው ለአሚንግ ስልክ ተደውሎለት እህቱ ራሷን ልታጠፋ እንደሆነ ነበረ። ያኔ በድንጋጤ እሱ ሲሄድ ዲንዲንግም ተከትላው ነበረ። ኢቶንግ ብቻ ውሃ ላይ ይቀራል። ታዲያ ሚያው ራሷን ለማጥፋት ወደ ባህሩ እየሄደች ነበረ። ሁልጊዜ እንዲህ ለማድረግ ትሞክራለች። በተደጋጋሚ የሚያድናት ወንድሟ ነበረ። እሷንም አድኖ ወደ ቤት ከወሰዳት በኋላ ወንድሟን እንደሚወዳት እየጠየቀችው ነው። ከዛ ባሻገር ደግሞ ለማግባት የወሰነው በምን ምክንያት እንደሆነ እውነት ዲንዲንግን እንደሚያፈቅራት ትጠይቋለች። መመለስ አልፈለገም። እሱ ግን ቃል ይገባላት ኢቶንግን ይሄን ያለ የምትወደው ከሆነ እሱን ወደ እሷ ጎን ለማድረግ እንደሚጥር ነበረ። ዲንዲንግም ሁሉ ነገር ስለሰለቻት እየጠጣች እየሰከረች ነበረ። ሊረዳት የመጣው ኢቶንግ ነው። አሚንግን በመጣበት ጊዜ ሁለቱን ሲያይ ከሚስቱ እንዲርቅ በማስጠንቀቅ እሱ አቅፎ ነበር ወደ ቤት የወሰዳት። በተደጋጋሚ በእንቅልፍ ልቧ ስትጠራ የነበረው አሚንግ እያለች ነበረ። አሁን ደግሞ የእሱን ሰውነት የተቆጣጠረው ሌላኛው ማንነቱ ዩኩዌን ነበረ። እሷን በተኛችበት ጊዜ በተደጋጋሚ ስታወራ የነበረው አሚንግ እያለች ነበረ። አሁን ግን የአሚንግን ሰውነት የተቆጣጠረው ሌላኛው ኮስታራው ማንነቱ ዩኩዌን የተባለው ስለሆነ ስለ አሚንግ ስታወራ በሰማበት ጊዜ ይናደዳል። ነገር ግን ምንም ቢሆን ይወዳት ነበረ። በዚህም ግን ሁለቱ አንድ ላይ በሚኖሩበት ጊዜ ግንኙነታቸው የኮንትራት ነበረ። ምንም የኮንትራት ቢሆን ግን ከሰው ጋር ግንኙነት እንዲኖራትና ከሌላ ወንድ ጋር ምንም አይነት ነገር እንዳትጀምር ያስጠነቅቃታል። እሱ ብቻ አልነበረም ህግ ያወጣው። እሷም የምትወደውና የምትጠላውን እየተናገረች ህግ እያወጡ ነበረ። ገና ለገና እሷ ከአባቷ ገንዘብ በምታገኝበት ጊዜ ኢንቨስት ታደርግልኛለች ብሎ ስላሰበ የኢንቨስተሮቹን ሰዎች እንዳለ አልፈልግም ብሎ ነበረ። ኢቶንግን ቢጠይቀው እሱም እምቢ ብሏል። ታዲያ ግን በኋላ እንዳይቆጨው እያስጠነቀቀው ነበር። ታዲያ እሱ በቀረባት ቁጥር ሁሌ እንዲያስታውስ የምትነግረው በመካከላቸው ያለውን የኮንትራት ህጎች ነበረ። እሱ ግን ህጉን ማክበር አይፈልግም። እንደ ወንድና እንደ ሴት እንደ ባልና እንደ ሚስት መሆን እንዳለባቸው ይነግራታል። አውቆ ያቅፋትና እንድታቅፈው እንዲያቅፋት እንዳስገደደችው ይናገር ነበረ። ገላዋን ታጥባ በፎጣ ተጠቅልላ በሚያይበትም ጊዜ ሊቀርባት ይሞክራል። ከዛ ባሻገርም እሱ የሚተኛበት ክፍል ቀዝቃዛ ስለሆነ እሷ ጋር መምጣት እንደሚፈልግ በተለያየ ምክንያት እየፈጠረ ይነግራል ነበር። ያን ቀን ግን አብረው ነበር ያደሩት። የአባቷንም ገንዘብ ማግኘት ስለቻለ ቀጥታ የሰጠችው ለእንጀራ እናትየው ነበረ። እንጀራ እናትየውንም ትሸኛታለች። ታዲያ እሱም ይሄን ሲያይ ደስ ብሎት ነበር። ከሳምንት በኋላም እሱ ድርጅት ላይ ኢንቨስት የምታደርገው ገንዘብ ባንክ ውስጥ እንደሚገባለት ነግራው ነበረ። ታዲያ ጓደኞቹም ይሄ ነገር መቆም እንደሌለበት አፕሊኬሽኑ መቀጠል እንዳለበት እየነገሩት ነው። እሱ ግን ለአሁኑ ማቆም ፈልጓል። ታዲያ የሚያው ቤት በሄደበት ጊዜ ግን ከሷ ቤት ሲወጣ የነበረው ኢቶንግ ነበረ። ይሄንን ያየው አሚንግ በጣም ይናደዳል። ታዲያ ቤት ውስጥም ሁለት ሲጋራ ነበረ። በእርግጠኝነት ኢቶንግን እንዳገኘችው አውቆባት ነበረ። እሱ የሚላትን ብቻ እንድታደርግ ካልሆነ ግን እንደሚያስወግዳት የገዛ ወንድሟ እያስፈራራት ነበረ። ይሄ ማንነቱ ኮስታራው ማንነቱ ዩኩዌን ነበር። ቀጥታም ጓደኞቹ ጋር በመሄድ የጠየቀው እህቱ ኪፐር የሚበላው አፕሊኬሽን እጇ ላይ በሰዓት መልክ ስለተገጠመላት ለምን እሷን ለማግኘት ኢቶንግ እንደመጣ እንዳልነገሩት ያሳውቃቸዋል። እነሱም ትንሽ ግሊች እያጋጠማቸው ስለሆነ በደንብ መቆጣጠር እንደማይችሉ እየተናገሩ ነው። ወዲያው እሱ አይምሮ ውስጥ እናይ ጀመረ። እሱ አይምሮ ውስጥ ልቡ ለሁለት ተከፍሏል። አንዱ የድሮ ማንነቱ አሚንግ በሰንሰለት ታስሮ ሲሆን ይሄኛው ደግሞ ዩኩዌን የተባለው ማንነቱ ተፈቶ ነበረ። ታዲያ እሱን የሚቆጣጠረው ይሄ ኮስታራ ማንነቱ ነው። ታዲያ እሱ ሁሉ ጊዜ ይሄን ማንነቱን ለማውጣት መድኃኒት ይውጥ ነበረ። በአሁኑ ግን እሷ መድኃኒቱን ቀይራበታለች። ታዲያ እሱ ሄደው እህቱ ጋር ነበረ። እህቱ ጋር በነበረበት ጊዜ የሰማው ዲንዲንግ እግሯ እንደተጎዳች ነበረ። የተጎዳችው በእህቱ አማካኝነት እንደሆነ ሰምቶ እህቱ ላይ ጮህባት ጀመረ። እሷም እንደምትጠላት ነገር ግን ያን ያህል እንዳልጎዳቻት ነበር የተናገረው። እየሮጠ ዲንዲንግ ጋር ሲሄድም ያን
ያን ያህል እንዳልተጎዳ እየሮጠ ዲንዲንግ ጋር ሲሄድም ብዙም እንዳልተጎዳችና እግሯን ብቻ ወለም እንዳላት በመናገር ፋሻ አስራ ነበረ። ሊያግዛት ቢሞክርም አልፈልግም ብላ ጥላው ትሄዳለች። እሱም ያስቆማታል። አቅፎ ነበር የወሰዳት። እሷም ወደ ድሮ ማንነቱ እንዲመለስላት እንደምትፈልግ እስካልሞተ ድረስ ተስፋ እንዳይቆርጥ ነበር ስትነግረው የነበረው። በሌላ በኩል ደግሞ ስለ ጓደኛዋ ደህንነት ሩዋማይ በጣም ተጨንቃ ነበረ። ሁለቱ ልታለያያቸው ብትፈልግም አጆ ነበረ ሲያስቆማት የነበረው። ምንም ነገር ለማበላሸት እንዳትሞክርና ነገሮች እንደሚስተካከሉ ይነግራታል። በሌላ በኩል እነ ዩኩዌን ጋርም ነገሮች የተስተካከሉ ይመስል ነበረ። ልክ እንደ ፍቅረኛሞች ናቸው። ምግብ ይሰራል፣ እቃ እንዲያጥብም ታደርገው ነበረ። እሷ የምትወደውንም ኬክ ለመግዛት ኬክ ቤት ሄዶ ነበረ። ልክ ኬኩን ጨርሶ ይዞ ሊሄድ ሲል ግን የሰማው የእነሱ አለቃ የሆነችው ዲንዲንግ እብድ እንደሆነች ከዚህ ቀደም በመዶሻ የራሷን እግር ስትመታ እንዳዩ እየተናገሩ ነበረ። ምናልባት ይህንን ያደረገችው ለሱ ብላ ነው። ምናልባት ይህንን ያደረገችበት ምክንያት ለሱ ይሆናል ብሎ ነበር ያሰበው። ወደ ቤት በሄዱበት ጊዜ በተደጋጋሚ እግሯን እያየ ነው። ምን ሆኖ እንደሆነ ስትጠይቀው የድሮን እንዳስታወሰ ይነግራታል። እሱም ድሮ ስለጎዳት ይቅርታ ይጠይቃታል። ታዲያ ገንዘቡን ሁላ እንደሚመልስላትና በኮንትራት ያለ ጋብቻቸውም እንደሚያበቃ ነበር ያሳወቃት። ይህንን ስትሰማ ዩኩዌን የተባለው ማንነቱ ይህን እንደማይል እርግጠኛ ስለሆነች እሷ ድሮ ያፈቀረችው የልጅነት ፍቅሯ የሆነው አሚንግ ወደ ሰውነቱ እንደገባ ነበር የተረዳችው። በዚህም እሱን እየደባበሰች ታዘን ጀመረ። ሁለቱም ይታረቃሉ። ነገር ግን እሱ ሆን ብሎ እያስመሰለ እንጂ ትክክለኛ ማንነቱ መጥቶ አልነበረም። እሷን በተኛችበት ጊዜ ትክክለኛ ማንነቱ ይወጣ ጀመረ። ጸጉሯን መንካት ፈልጓል። ነገር ግን ደካማ መሆን አልፈለገም። ጓደኛው ጋርም በመሄድ ተደባድቦ ነበረ። ሁሉም ነገር ስለሰለቸው ሄደው ወደ ባህር ዳርቻ ነበረ። ራሱን ሁላ ለማጥፋት ሞክሯል። ታዲያ ባህሩ ጋር በነበረበት ጊዜ እሷ ትመጣለች። እስካልሞተ ድረስ ተስፋ እንዳይቆርጥ ነበር ስትነግረው የነበረው። ከዛ ባሻገርም ድሮ ልጅ እያሉ ፍቅረኛሞች በነበሩበት ጊዜ አንድ መጽሐፍ እንዳነበቡ፣ መጽሐፉ ላይ ወንዱና ሴቷ አንድ ላይ እንዳልሆኑ፣ እሷ ግን መጨረሻቸውን ማስተካከል እንደምትፈልግ ትናገራለች። ታዲያ እሱም ሲናገር የነበረው አይምሮ ውስጥ የትኛው ትክክል የትኛው ውሸት እንደሆነ ማወቅ እየከበደው እንደሆነ፣ ሁሉን ነገር ቢረሳ እውነት እንደምትወደው ነበር የጠየቃት። እሷ ምንም ቢፈጠር እንደማትርቀው ታሳውቀዋለች። ከአንድ አመት በፊት የነበረውንም እናያለን። ታዲያ አንድ ቀን ላይ ኬክ ቤት ውስጥ ከሱ ጋር ከተለያየች በኋላ በጣም የከበዳት ዲንዲንግ ቁጭ ብላ ነበረ። በዚህም እሷን ልታዋራት የመጣችው ሚያው ነበረች። ወንድሟን እያጣችው እንደሆነ አንድ አፕሊኬሽን እንደፈጠረ፣ ታዲያ እሱ ወደ ውጭ ሀገር ከሄደ ጀምሮ እሷን መርሳት ስለከበደው ልቡ በጣም እንደተሰበረ፣ ውስጡ ጸጸት እንዳለ፣ በዚህ ሜን አፕሊኬሽን በመጠቀም ሰዎችን እንዲረሳ እንዲሁም ማንነቱን እንዲለይ ለማድረግ እየሞከረ እንደሆነ ትነግራታለች። እሱንም ለመርዳት ነበረ ሁሉም አንድ ላይ ተሰባሰቡት። ሚያም ስትናገር የነበረው ኢቶንግ የሚባል ፍቅረኛ እንዳላት፣ እሱ የአይምሮ ሐኪም እንደሆነ፣ ታዲያ ወንድሟ ያለበትን ነገር ለማስተካከል ሀሳብ እንዳመጣ፣ አሚን ግን ከዚህ ቀደም እንዳከመውና እሱ የድሮ ማንነቱን ለመርሳት በሚሞክርበት ጊዜ ዩኩዌን የተባለ አዲስ ማንነት እንደፈጠረ፣ ታዲያ ያ ማንነት ደግሞ በጣም መጥፎና ጨካኝ እንደሆነ፣ ይሄንን ነገር ልክ እንዳይምሮ ህሙማን ይሄ ነገር ልክ እንዳይምሮ ህመም ስለሚወሰድ ሁለት ማንነት ያላቸው ወይም ባይፖላር የተባለው በሽታ ተጠቂ ስለሆነ ይሄንን ለማዳን ድሮ ያሳለፈውን ህይወት እያንዳንዱን ማለፍ ስላለበት እንድትረዳቸው እሷን ነበር የጠየቀቻት። ታዲያ ያኔ ሁሉም ይሰባሰባሉ። ኢቶንግና ዲንዲንግ ሊጋቡ እንደሆነ እንደሚያስመስሉ፣ ከዛ ባሻገር ኢቶንግና ሚያው እንደተጣሉ እንደሚያስመስሉ፣ አሚንግ ድሮ ላይ ያጋጠመውን ነገር ይበልጥ ለማስታወስ ደግሞ የዲንዲንግ እንጀራ እናት ሁላ ተከፍሏት ነበር የመጣችው። በዚህም የምንረዳው ሁሉም አንድ ላይ ተሰብስበው እሱ ያለበትን የአእምሮ በሽታ ለማዳን እየሞከሩ እንደሆነ ነበር። ታዲያ ሁሉም ተሰባስበው የዲንዲንግና የኢቶን ሰርግ በውሸት በመፍጠር ታዲያ እሱን በአጋጣሚ ያገኘችው አስመስላ ነበር ወደ ህይወቱ የገባች። በሌላ በኩል ደግሞ አሚንግ የሄደው እንጀራ እናትየው ጋር ነበረ። እንጀራ እናትየውንም ያፋጥጣት ጀመር። ታዲያ እሱን ከበሽታ ለማዳን ብለው ገንዘብ እየከፈሏት እንደሆነ ነበር የተናገረችው። ታዲያ የእሱን ድሮ ማንነት ለማግኘት እየለፉ እንደሆነ ነበር የተረዳው። ትልቅ የጥፋተኝነት ስሜት ይሰማዋል። በዚህም እሷ ጋር ነበር ሄደው። ታዲያ ላደረገው ነገር እንዳለ ይቅርታ ከጠየቃት በኋላ ከኪሱ ቀለበት በማውጣት የኮንትራት ሳይሆን እንደ አዲስ እንድታገባው ነበር የጠየቃት። እሷም በደስታ እሺ ትለዋለች። ታዲያ አዝሎ ነበር ሲወስዳት የነበረው። ሁሉ ጊዜ ለኤክስፐሪመንቱ እንዲሁም ለአፕሊኬሽኑ ይረዳዋል ብሎ ስለሚያስብ የልብ ምቱን የአይምሮን ሁኔታ ለመቆጣጠር ሰዓት ያደርግ ነበረ። በአሁኑ ግን ሰዓቱን አውልቆታል። እሷን ማቅበጥ እንደሚፈልግ እየነገራት ነው። በተደጋጋሚ ባሌ እያለች እየጠራችው ነበረ። በቀጣይ ጊዜም ሰርጋቸው ነበር የተሰረገው። እሱም መቼም ጥሏት እንደማይሄድ ቃል ይገባል። እሷም እንዳይሄድ እያስጠነቀቀችው ነበር።
ነገር ግን እያስመሰለ እንደሆነ አላወቀችም። አሁንም ሰውነቱን የተቆጣጠረው ዩክዌን የሚባለው ማንነቱ ነበረ። ታዲያ ድሮ ልታገኘው የምትፈልገውን ህይወት በአጭሩ እንዳሳያት ለራሱ እየተናገረ ነው። ወዲያው ግን የጣላት ወደ ጠረጴዛው ነበረ። ያንቃት ጀመረ። ታዲያ ዩክዌን የተባለውን ማንነት ለማጥፋት እየሞከረች እንደሆነ ነበር ሲጠይቃት የነበረው። የእሷ ጓደኞች ኮምፒውተርም ወዲያው ዋርኒንግ ያሳይ ጀመረ። ካሜራውን በከፈቱበት ጊዜ እሷን ሲያንቃት እያዩ ነበረ። እህትየውም እንዲያቆም ይሄ ትክክለኛ ማንነቱ እንዳልሆነ የሱ ማንነት አሚንግ እንደሆነ እየነገረችው ነበረ። በጣም ይናደዳል። ታዲያ ጓደኞቹ ራሱ እንደካዱት ለነሱ ብሎ ብዙ ነገር እንደሞከረ እየተናገረ ነው። በዚህም እዛው ካሜራውን ነበር የሰባበረው። እሷንም ያንቃት ጀመረ። በጠርሙስም ሊወጋት እየሞከረ ነው። እሷም አንገቷን እንዲወጋትና ከሱ ጋር ተለይታ ከመኖር ይልቅ አሚንግ የተባለውን ማንነት ከማጣት ይልቅ ሞትን እንደምትመርጥ ነበር ስትናገር የነበረው። ልክ አንገቷ መድማት በሚጀምርበት ጊዜ ልቧ አካባቢ ትልቅ ውጋት ይፈጠርበት ጀመረ። እንደ እብድም እየሆነ ነው። አይምሮውን መቆጣጠር ይከብደዋል። ታዲያ አይምሮ ውስጥ የሚፈጥረው ሁለት ማንነት፣ አንዱ አሚንግ አንዱ ዩክዌን ነበረ። እዛ ማንነት ውስጥ እሷ ስሙን እየጠራች ስትመጣ ነበር ያያት። በዚህም አሚንግ የሚባለው ማንነቱ እየፈራ በሰንሰለት እግሩ ታስሮ ሲነግራት የነበረው እንድትወጣና ዩክዌን ከመጣ እንደሚገላት ነበረ። እሷ ግን አብረው መውጣት እንዳለባቸው እየነገረችው ነው። ይህንን የምታደርገው ይሄ ሰይጣናዊ የሆነው ማንነቱ ጠፍቶ ወደ ድሮ ማንነቱ እንዲመለስ ለማድረግ ነው። ታዲያ ሊያቅፋትን በሚጠጋበት ጊዜ ጠፍታ ነበረ። በአሁኑ ሁለቱ ማንነቱ ፊት ለፊት ሲተያዩ ነበር ያየው። በዚህም አሚንግ የተባለው ጥሩ ማንነቱ መጥፎ ማሸነፍ ችሎ ነበረ። ነገር ግን አንዳቸው ግልባጭ ናቸው። ሁለቱም የሱ ማንነት እንደሆኑ ነበር የተረዳው። በመጨረሻም እሷን ከመጉዳት ነበር ያቆመው። እሷም ወደ ድሮ ነገሩ እየተመለሰ እንደሆነ ስታይ በጣም ደስ ይላታል። በዚህም የፈጠረውን አፕሊኬሽን ሁላ ለማጥፋት ከቀናት በኋላ ይወስናል። ነገር ግን መረጋጋት አለበት። እሷ ጋርም ከሄደ በኋላ ሲነግራት የነበረው ከዚህ ርቆ ራሱን መሆን እንዳለበት፣ በስሜቱም እርግጠኛ መሆን እንዳለበት፣ ከዚህ ቀደም ሊገላት ስለሞከረ ራሱን እንደማያምነው ነበር የነገራት። እሷም እዚህ እንደምትጠብቀው ታሳውቀዋለች። ከዛ በኋላ ጥሏት ሄዶ ነበረ። ለረጅም ጊዜያት እየጠበቀችው ነው። ከሱ ጓደኛ ሺቤ ጋርም ተቀራርባ ነበረ። በዚህም ለምን አሳልፋ እንዲሄድ እንደፈቀደችለት እየጠየቀቻት ነው። እሷም ፍቅር መስዋዕትነት እንደሆነ እንደምታምነው ተመልሶም እንደሚመጣ ትናገራለች። የሱ ጓደኛ አጆና የሷ ጓደኛ ሩዋሚም ይህንን አፕሊኬሽን ያስተዋውቁ ነበረ። በአሁኑ ግን አፕሊኬሽኑ ሙሉ ለሙሉ እንደሚጠፋ፣ ፍቅር ምንም አይነት ገደብ እንደማያስፈልገውና አንዳንድ ሰዎች ጸጸት ሲኖራቸው ጸጸቱን ከማጥፋት ይልቅ ወደፊት መራመድ እንዳለባቸው እየተናገሩ ነው። ሁለቱም ፍቅረኛሞች መሆን ችለው ነበር። ለብዙ ቀናት እሱ ይመጣል ብላ እየጠበቀች ነው። በሯ ጋር ያለው ደውል በተንቀሳቀሰ ቁጥር እሱ ነው ብላ እየሮጠች ትወጣ ነበረ። ቀናቶች ግን እየገሰገሱ ነው። እስካሁን አልመጣም። ነገር ግን ባልጠበቀችው ቀን ይመጣል። እሷም ጠረጴዛ ላይ ተኝታ ነበረ። አፏ ላይ የበላችው ኬክ ክሬም ነበረ። እሱም ኬኩን ይጠርግላታል። እንደመጣም ለማሳየት ስሟት ነበረ። በዚህ ቆንጆ አስተላለቅም እሱ ማንነቱን አግኝቶ ጥሩ ሆኖ ፊልማችን እዚህ ላይ ያበቃል። ደህና ቆዩልኝ።